ወንድምዬ እዚህ ድረስ አብረን ከተጓዝን በቃ ማለትማ አንተም ወደ ቃጀል እኔም ወደ ቤቴ ወደ ቤቴ ነው ያልሽው? ነው ወደ ቤቴ ነው ያልኩት። ቆይ ግን ሁኔታሽ እንደዛ አይደለም መስሎ። እና ወዴት መሄድ መሰለህ? የሆነ ሰው ልታገኝ የምትሄጂ ነው መስሎ። ባገኝስ ምን ችግር አለው? እሱማ ችግር የለውም። ግን ሰው ልታገኝሽ ወደ ቤቴ ልግባ እስቲ ትንሽ ገርሞኝ ነው እንጂ። ይሄ እኮ ኖርማል ነው ናታን። እህት ለወንድሟ መዋሸቷ ክብሯን ያሳያል። እኔ ግን ይሄ ነገር ምንም እየጣመኝ አይደለም። ምኑ? አካሄድሽ ነው። እንደውም ትሰምኛለሽ፣ ግልጽ እንድታደርጊልኝ ፈልጋለሁ። ቅድም ግቢ ውስጥ የነገርኩህ መሰለኝ። እናም እኔ የጊዜ ጉዳይ ነው እንጂ ፍቅረኛ መያዝ አይቀርም። እናማ እኔ ፍቅርን ከዚህ በላይ መግፋት የለብኝም። እሺ ቆይ ምን ልታደርጊ ነው? ምንም፣ ያው ዛሬ አግኝቼ ፍቅሩ እንደተቀበልኩት ነግረዋለሁ። የምርሽ ነው? ናታን በቃ ነኝ። አይ ቲንክ አንተንም ቃጀል ትጠብቃለች መሰለኝ። ቻው። መሲ፣ እኔ በህይወት የመጣው ሰው ምንም ደስ አላለኝ። ስለዚህ ተከትዬሽም ቢሆን ማንነቱን ማጣራት አለብኝ። ስለዚህ ከተታሽ ናታን በእርግጠኝነት እንደምትከተለኝ ያውቃል። እኔ ሲሄድ አንተ ስትከተለኝ ያለው ስሜት እንዴት ደስ እንደሚል አልገባም። ና ተከተለኝ። ና እኔ ናታን ተከተለኝ። እናት አንዴ ሰው ልጠይቅሽ? አንቺ ከእናንተ ትምህርት ቤት የምትማሩት ነበርሽ? ጭራሽ ሴት ነች? አዎ ሴት ናት። ችግር አለው እንዴ? አይ ከዛ በፊት መታወቅ ይቀድማል ብዬ ነው። ባሮክ ይባላል። መሲ በሰላም ነው? ምን ነው ደበረ? አይ እንደዛ ሳይሆን አለ አይደል? እሺ አሁን የሷን ፎቶ አሳየኝ። እረስቼው ልጅቷች ናት። ወይ ጄሪ ነው እንደምትፈልጋት ታውቂያታለሽ? አዎ በጣም ነው ማቃት። በእናትሽ እንዴት ነው ላገኛት የምችለው? ዛሬ እንኳን ልታገኛት አትችልም፣ ምክንያቱም ቀደም ብላ ከጓደኞቿ ጋር ወጣለች። ግን ነገ ያለህበት ድረስ ይዣት እመጣለሁ። እንደዛ ከሆነ ደስ ይለኛል። ስለዚህ ስልክሽን ስጪኝ። ደስ ይለኛል። መሲ በስተመጨረሻ ጀንጃኞች ላይ ደረስኩበት። ግን ምንም አንቺ እንዳልሽው መልካም ስብዕና ያለው አይመስልም። ጭራሽ አጭበርባሪና ዱርዬ ነው የሚመስለው። ይህንንማ በፍጹም ፍቅረኛ ስታደርጊ ማየት አልችልም፣ በፍጹም። ስለዚህ ነገ ስንት ሰዓት እንገናኝ? ሞር በዚህ ሰዓት ቢሆን በጣም አሪፍ። እሺ ደስ ይላል። በስተመጨረሻ ደረስኩብሽ። ስንት የተባለለት ወጠጤሽ ይሄ ነው? ማንን ነው አንተ ወጠጤ? አንተን ነው ወጠጤ። ምን አባት አመጣለህ? ናታን እረፍ። አላርፍም። ሰማኛለህ? ካሁን በኋላ መሲ አጠገብ እንድደርስ አልፈልግም። እሺ ቆይ ምን አገባክ? ያገባኛል። እህቴ ስለሆንሽ ግጥም አድርጎ ያገባኛል። አንተ ያማሃል እንዴ? ስለ ሰው ማንነት ሳታውቅ እንደዚህ ታወራለህ? ያማሃል ያልከው? አዎ ያማሃል ነው ያልኩህ። ሰማኛለህ? በመሲ ከመጡብኝ አዎ ያመኛል። ናታን ያማሃል እንዴ? ቆይ እንዴት ትመጣዋለህ? ይኸውልሽ ካሁን በኋላ የኔ ልጅ አጠገብሽ ላይ አልፈልግም። እሺ ምን አገባህ አንተ? ቆይ ያገባኛል አልኩሽ እኮ። አሁን ናታን ከዚህ ሂድ። ይኸውልሽ መሲ አንቺን ሳልይዝሽ የትም ንቅንቅ አለ። ናታን ሌላ ችግር ሳይፈጠር ከዚህ ሂድልኝ። ይኸውልሽ ለአንቺ ስል ሄዳለሁ። ሰምኛለሽ? ካሁን በኋላ ከዚህ ወጠጤ ጋር ግን ላይሽ አልፈልግም። እኔ ነው ወጠጤ? አዎ አንተ ነው ወጠጤ። እኔ ባሩክ ማን እንደሆነ አላወቅሽም። ህይወትን መስቀልኩ ነው ማውጣት። እሺ ይኸውልህ በፈለግኩ ሰዓት ልታሳየኝ ትችላለህ። እሺ ባሩክ በእኔ ምክንያት እንደዚህ አይነት ችግር ውስጥ ስለገባህ በጣም ይቅርታ። እሺ ቆይ ልጁ ያማዋል እንዴ? እንዴት ነው እንደዚህ የሚደበድበኝ? አይ ቅድም ትንሽ ተጣልተን ነበረ ለዛ ነው። እና ብትጣሉስ እኔ እንደዚህ ማድረግ ነበረበት? እሱማ ልክ ነህ። እሱን አውቄ እኮ ነው ይቅርታ የምጠይቅህ። እኔ ባሩክ ማን እንደሆነ ካላወቀኝ ህይወቱን ሲኦል ነው ማድረግለት። ይቅርታ በእናትህ። ወሰንክ አልፈልግም። ናታን ያፈቅረኛል ማለት ነው? አይ በፍቅረኝም ልጁ እንደዚህ አድርጎ መደብደብ አልነበረበትም። ናታን ለዚህ ድርጊት ባላስከፍለን ይመስ ያደርገው ቀጣረጋችን
ምንም አልተፈጠረም። ባሮክ ያ ረቢ ወይ ለምን ተረጋግታ አታናገረኝም? ይኸውልሽ ጀሪ መፈለጉንም ተይው። ቆይ እናንተ ምን አድርጋችሁ ተይ ነው ሁላችሁም እየተነሳችሁ መደበደቡ? እኛና ማንም ሆናችሁ ማንም አያገባኝም። በቃ ተውኝ። ባሮክ በእናትህ አንዴ ተረጋግታ አናግረኝ። እድሉን ፍጠኝ እስኪ እንዳስረዳ። ለእኔ ከምታስረጅኝ ለዛ ለፍቅረኛሽ ብታስረጁ ይቀላል። ባሮክ ናታን ፍቅረኛ አይደለም። እህቴ ስላለሽ ማምናችሁ መስሎሽ ነበር? ግን አፈቅረዋለሁ። ስሜቴን እንዲረዳኝ ብዬ ብዙ ነገር ለማድረግ ሞክሬያለሁ። እሱ ግን ሊረዳኝ በጭራሽ ፈቃደኛ አይደለም። ኧረ በእናትሽ በቃ ተረጋጊ። እኔ ሰው እንደዚህ ሲሆን ሳይ በጣም ይጨንቀኛል። ወድጄ መሰለ ባሮክ ወድ ቢብሰኝ ነው። እኔም እኮ ወድጄ አይደለም። ታውቃለህ ባሮክ ቅናት ገፋፍቶት ፍቅሬን እንዲያይ ብዬ በስልክ ማወራው ሰው እንዳለ አክት እያረኩ ነበረ እስካሁን ይኖርኩት እና እሱ ግን በጭራሽ ሊገባው አልቻለም። ዛሬም በስልክ ማወራው ልጅ የፍቅር ጥያቄውን ሊቀበል ነው ብዬ ስመጣ ነው ይሄ ነገር የተፈጠረው። ከዛ አቅፈሽ ሳምሽኝና አስደበደብሽኝ። ባሮክ እኔ እንደዚህ አይነት ነገር ይፈጠራል ብዬ መች አሰብኩኝ? እና ምን ይፈጠራል ብለሽ አስበሽ ነው? ጀስት በቃ በቅናት ተነሳስቶ ፍቅሩን እንዲገልጽልኝ ነበር ሐሳቤ። ልጅ እኮ ነገረ ስራ ሁሉ እንደሚያፈቅርሽ እኮ ያስታውቅበታል። እኔም እንደሱ ነው ሐሳቤ። እሱ ግን በጭራሽ አያምንልኝም። ያሳዝናል። ባሮክ በእናትህ እርዳኝ። ምንድን ነው መረዳሽ? ይኸውልህ አንተን አይተዋል። በቃ በስልክ ማወራው ልጅ አንተ እንደሆንክ ነው የሚያስበው። አሁን ሌላውን ባሳየው በጭራሽ አያምንልኝም። እናማ ይሄንን ድራማ እንድንጫወት እርዳኝ። ከዛ እሱም ፍቅሬን ይይ። አይ አልችልም። ለምን? ልጁ እኮ እብድ እኮ ነው። ዛሬ እንዴት እንደመታኝ የተሻለ አይደለ? ነገ ጠዋት ደግሞ ምን ሊያደርገኝ እንደሚችል እኮ መገመት ቀላል ነው። ስለዚህ በሐሳብሽ አልስማማም። ባሮክ በእናትህ አዝናለሁ። ቆይ አፍቅረህ አታውቅም? ስሜትህን መናገር እስከብዶህ አያውቅም? በእኔ ደረሰው በታናሽ እህትህ ደርሶ ቢሆን እንደዚህ ጀርባህን ትሰጣት ነበረ? እሺ አሁን በፊት ውሃ እንግዛ። ያኔ ቆንጆ እንዴት ነሽ? አለሁልህ። እኔ እያለሁ የምን ብቸኝነት ነው? ጥለኸኝ ጠፋካ። ይኸውልሽ አንቺ ጠፋ ብትኝ ራሱ መንገዱ አዙሮ መልሶ አንቺ ጋር ነው የሚጠለኝ። እስኪ ይውልልህ። ወይኔ ምን አይነት መታደል ነው ግን! ምን ይሆንከው? አንቺ ነው የመሰለሽ ቆንጆ ፍቅረኛ የሰጠኝ ነው። ውጭ ውበት እኮ ረጋፊ ነው፣ ውስጡ ውበት ይበልጣል። እሱንስ ቢሆን ምን ይወጣልሻል? እሱንስ ተው። እኔ ምን ሰብልና ጆኒ እንዴት ናቸው? አሁንማ እድሜ ለአንቺ እውነቱን አውቀዋል። ይኸውልህ በደንብ እንከባከባት፣ ካልሆነ ወደ ኢላ መመለሱ አይቀርም። እሱማ ልክ ነሽ። ሴት ልጅ እኮ እንክብካቤ ትፈልጋለች። የሸፈተ ልብ መመለስ ከባድ ነው። አንቺን ብታግዢው ደስ ይለኛል። ድጋሚ እንዲጣሉ አልፈልግም። እኔም እንደዛ። ይስራሽ በቃ ሁሉንም ማስታረቅ ሆናል ሰሞኑን እንደ በል ዝም በል። ደግሞ ዛሬ አብሮሻል። አመሰግናለሁ። ወይኔ ማንም ወጣት መጫወቻው ነው ነፍሰቀችው ነው እኮ። ናታን ቆይ እንዴት እንደዛ ታደርጋለህ? ምን አደረኩ ደግሞ? ልጁን እንዴት እንደዛ ትደበድበዋለህ? ባንቺ መጣብኝ አጋጨሁት። ናታን ጭራሽ እኮ ልጁን አታውቀውም። በቃ ልጁን ሳይሆን አጭበርባሪ ወጣጤ ነገር መሰለኝ ወስጄ አጋጨሁት። ናታን ሙት በጣም ነው የሚደብረው። እንዴ ቆይ እኔ የምለው እሱ ከሌ በልጦብሽ ነው እንዴ እንደዚህ ሽንጥሽን ገትረሽ የምትከራከርለት? ይኸውልህ ልጁ የመጣው እኔም ብሎ ነው እዛ ቦታ። እሺ ያኔን ሰው ደግሞ ልታከብርልኝ ይገባል። መሲ እኔ ምንም አይነት ልቀት አላሳየሁት። ባንቺ መጣብኝ መሰለኝ እርምጃ ወሰድኩበት። በቃ ናታን በጣም ነው የምታሳዝነው። ራስ ጉዳይ ምን ሆናችኋል? ሳብሊ በእናትሽ ተይኝ። በቃ ተረጋጊና ንገሪኝ። ናታን ምን ሆኖ ነው እንዴ? ይኸውልሽ ገና ለገና ምኑን የማታውቀው ወጣጤ ተነካብኝ። ምን ላይውት እኔ ላይ ትዘፍናለች፣ ዘራፍ ትላለች። የምን ወጣጤ? ስለምንድን ነው የሚያወራው? ይኸውልሽ ሰብለ የነገ ፍቅረኛ ይሆናል ብዬ የማስበው ልጅ እኮ ነው የደበደበው። ናታን አይገርምሽም? የምሰማው ነገር እውነት ነው? አዎ እውነት ነው። እንደዛ አደረክ? ምክንያቱም ልጁን ብታየው ልጅ ለፍቅረኛ የሚሆን አይደለም። ቂጡን የጣለ ዱርዬ ወጣጤ አጭበርባሪ እኮ ነው ብታየው። ናታን ባሮክን አትናገረው። ይኸውልሽ ጭራሽ ልትከራከርለት ያምራታል። አዎ እከራከርለታለሁ። እሺ ይኸውልሽ እንደፈለግሽ። እኔ ግን የመሰለኝን አድርጋለሁ። በቃ ትሰማኛለህ ናታን? አሁን ስንወጣ ጠብቀህ ይቅርታ ትጠይቀዋለህ። እሺ አረ ትሰሚኛለሽ? ሰማይና ምድር ይገለበጣል እንጂ እሱ መቼም ነው ማላረገው። ነው? አዎ ነው ናታን። አዎ ነው መሲ። አረ ተረጋጉ እናንተ። ምን እየሆናችሁ ነው? አታይም እንዴ ምን እየሆነ እንዳለ? እንደው ልንገርሽ አይደል እንደው
የራስሽ ጉዳይ ነው። እሺ ምን አገባኝ? ስትፈልጊ ገደል ግቢ አብረሽ። ለያታ ምን አገባኝ? አንቺ ምንድነው ጉዱ? ይሄ እብድ የሆነ ልጅ ምን ባድርገው እንደሚሻለኝ አላውቅም። ምን እንደተፈጠረ ንገሪኝ። አትሰሚም እንዴ? ባሮክን ደበደበው። ከዛ በፊት ማን ነው ባሮክ? እኔ ጓደኛዬ ነኝ። ቁጭ በይ እኔ እነግርሻለሁ። ይኸውልሽ እንዴት ነው የበረታ ነው ማለት? ለምን አለኝ ያልከውን ነገር በአንዴ ማጣት ከባድ ነው አይደል? ይገርማል። አንተ እንዳገኘህ ነው የሚሰማህ። በደንብ ነው። እውነታው ግን እንደሱ አይደለም። አትሽወድ። ሰብለም ወደ ፍቅሯ ተመልሳለች። ብርክቲም ደግሞ ወደ እኔ መጣለች። ይኸውልህ ብሩክቲን አሁንም ቢሆን የራሴ ማድረግ እችላለሁ። እሺ እኔ ቆሜ እያለሁ መቼም አልፈቅድልህ። ቆምክም ተቀመጥክም ለእኔ ግድ የለውም። ምክንያቱም እኔ እንደ ሰውን ቆጥሬ አላውቅም። ሽንፈትህን ተቀበል። ይኸውልህ የሚሸነፍ ልብ የለኝም። እሺ ይህንን ደግሞ እወቀው። እስቲ ዙሪያን ተመልከት። ማን አለ? ስማ ብሩክቲ ፍቅር ይዛት እንዴት ልትሆን እንደምችል ናና እኔን ጠይቀኝ። እሺ እርግጥ ነው አሁን ፍቅር አልያዛት ይሆናል፣ ግን ከአንተ ይልቅ እኔን መርጣለች። ቆይ ይሄ ሆኖ ለምን ይመስላል? ምክንያቱም በአንተ ስለተጎዳች የሚያክማት ሰው ያስፈልጋል። አዎ ያልከው ቢሆን ራሱ አንተ አትመጥናትም። ለምን ሲባል ይኸውልህ ልትንከባከባትም ሆነ ፕሮቴክት ልታረጋት አትችልም። ምክንያቱም ወንዱ እንዳይሸት። ስማ ወንድነት በወሬ አይደለም በተግባር ነው። እሺ ለማንኛውም እንዳይፈጠር ስለማታውቅ ብትጠነቀቅ መልካም። የነብርን ጭራ አይዙ ከያዙ ደግሞ አይለቁ ሲባል አልሰማህም? ተረቱ ላይ ጎብዘሃል። ለማንኛውም ዝም ብዬ ሳይ ታሳዝነኛለህ። ከማን ጋር እየተፋለምኩ እንደሆነ አላወቅም። እኔ ማንም ጉዳይ አይደለም። ከደረስክብኝ ግን አለቀ። የልብ ምኞት በጣም ትልቅ ነው። ያው ቦታው ላይ ስደርስ ትረዳለች እንጂ ለማንኛውም ምኞት አይከለከልም። እንተመኝ ልጅ ካሌብ። እሱን የምናየው ይሆናል። ከአሁን በኋላ ብርክቲ እኔ ብቻ ነች። አጠገቧ እንኳን እንድትደርስ አልፈልግም። ከኋላ የመጣ አይነ ወጣ አለቻት። ዋናው ይዘው መገኘት ነው። አሁን ብርክቲ ከኔ ጋር ነች ሲመስለኝ። ይሄ ትኩስ ፍቅር ነው እኔ ጋር አይደል? አሁን እኔን ትተኝ የቀዘቀዘ ፍቅርን ሄደህ ከዓለም ጋር ብታጣጥም አይሻልም? እዚህ መቀለውጡን ትተህ። ይኸውልህ ብሩክቲ መቼም ባንተ አልለውጠኝም። ልለውጠኝ ብታስብ እንኳን እኔ አልፈቅድላትም። እሺ ለእሱ እንኳን ትንሽ አርፍዳል። በልደን ሆነ። ሰላሙ ልጅ ካሌብ እና ያለን እስኪ እንግዲህ የሚፈጠሩ ይመስገን። ምን ሆነ ነው ግን ሰሞኑን በጣም ብቸኝነት እያበዛክ ነው? እንዴ እኮ ነው ገሩን ብቸኝነት ያስደስተኛል። እንጃ አላቅም፣ ግን ትንሽ ሀሳብም እያበዛክ ነው መሰለኝ። የሰው ልጅ ሆኖ አለማሰብ ይቻላል ብለሽ? ኤላዬ በለቱ ቀን በተፈጠረው ነገር አልተረበሽክም አይደል? በእርግጥ ትንሽ ደብሮኛል። ባላልሽበት መገመት በጣም የሚያናድድ ነገር። ተዋቸው፣ እነሱ እንደፈለጉ ያወሩ። አንተ ራስን ታውቀው የለ ደግሞ እኔ ማምንካለሁ። ስለተረዳሽ በጣም አመሰግናለሁ። የራሱ አይመሰገንም። ሁሌም ካንተ ጎን የመሆን ግዴታ አለብኝ። እሺ ካልሽ እንሆንልሽ። ደግሞ ሰሞኑን እኔም ሰላም አግኝቻለሁ። እድሜ ለካሌብ። እንዴት? ብርክቲ ሁል ጊዜ አንተን ወስድብሻለሁ እያለች ታስፈራራኝ ነበረ። አሁን ግን ከሱ ጋር ፍቅር ከጀመረች በኋላ ትውት አድርጋኛለች። ዝም ብላ እንደ ዕቃ ብድግ አድርገኝ የምትወስደኝ ነው የሚመስለው። ምን አውቅላታለሁ? እንደው ነይ ትንሽ። የት ላይ ነው? ቡና ልጋብዝሽ። እውነት ደስ ይለኛል። ከፈለግሽ ደግሞ ብርክቲም ቢሆን አንድ ላይ እንድትመጣ ማድረግ ትችላለሽ። ከፈለግሽ ያንን ካሌብንም ይተውት። ብርክቲ ደግሞ ምን ትሰራልናለች? ማለቴ ብቻችንን ብንሆን አይሻልም? ያው አንቺ ፍቅረኛሽ እንደሆንኩኝ ማሳየት ትፈልጊልኝ? እሱማ እፈልጋለሁ። ስለዚህ ማንም እንደማይናጥቅሽ አሳያቸው። ነይ እንሂድ። ደስ ይለኛል። አንቺ ግን ምን አይነት ልጅ ነሽ? እኔማ ይኸውልሽ መንገድ ላይ የሆነ ልጅ አግኝቼ ማስተዋወቅ፣ እሱ እንደ ሰይጣን አላደረገውም መሰለሽ?
ላንቺ ብሎ ተደባደበ ማለት በእርግጠኝነት የሆነ ስሜት ላንቺ እየተሰማው ነው ማለት ነው። እኔም እንደዛ ነው የሚሰማኝ። አሁን ግን ትልቁ ችግር እየተሰማ ያለው ስሜት ፍቅር እንደሆነ እንዴት እናስረዳው የሚለው ነው። ቆይ ሰው ልጅ በዚህ ያህል እንዴት ደነዝ ይሆናል? በእርግጠኝነት ግን ጭንቅላቱ ላይ ያልተጫነ የሆነ ሶፍትዌር አለ። እባክሽ ልቡ ላይ ነው እንጂ ያልተጫነው። ወይኔ ናታ። ሰብለ ደወሉ። ማን? ባረፍ። ምን ፈልገው? ምን አውቄ። አንሺለታ። እሺ አንቺ አስተማሪ ዞር ዞር እያልሽ ልኝ። እሺ እሺ፣ ወደ ሰገድሽ ወሬ ማይሆን ሰዓት ደወልኩ እንዴ? አይ ችግር የለውም፣ እረፍት ላይ ነበርኩ። ከሆነ ጥሩ። እኔ የምለው የጄሪን ቁጥር አገኘሽልኝ እንዴ? አይ እስካሁን ክላስ ነበርን። አሁን ገና ነው ከክላስ የወጣ ነው። ግን ከቻልሽ ስልኳን በቶሎ ብታመጭልኝ ደስ ይለኛል። አታስብ ባሩክ፣ አገኘልሃለሁ። እሺ እሺ። ባሩክ። አቤት መሲ። ተሻለ? እያመመኝ ነው። ይኸውልህ በተፈጠረው ነገር በድጋሚ ይቅርታ። እሺ ችግር የለውም። ክላስ ብዙ ይቀራችኋል እንዴ? እንዴ ምን አስበህ ነው? ወደ ትምህርት ቤታችሁ እየመጣው ነበር፣ ለዛ ነው። አይ ገና ነው። ግን አንተ እስክትደርስ ድረስ ወጥቼ ፈልጌ ያገኛትና ተቀብዬ ያመጣልሃለሁ። እሺ እሺ፣ በቃ ስቃረብ እደውልልሻለሁ። እሺ ባሩክ፣ በቃ ቻው። እሺ ወይኔ ጉዴ! ምን ነው ሰብሌ? ነገሩ ሲሪየስ እየሆነ ነው። ባሩክ እየመጣ ነው። ለምን? ስልክ ቁጥሯ ሊቀበለኝ ነው። ስታገኘው ደውይለት አይሻል? አላቅም እባክሽ፣ ብቻ እየመጣ ነው። ኦሆ፣ ይሄ ነገር ግን ምንም እያማረኝ አይደለም። ለምን? ያለብሽ ናሪ መስመሩን እንዳይስት እባክሽ። እንደዚህ ያለ ነገር መቼም አይፈጠርም። ባይሆን በቃ ጄሪን አግኝቼ ስልክ ቁጥሯ ልቀበላት። እሺ መልካም እድል። አብረሽኝ አትሆኝ? የኔ እናት፣ እኔ ለራሴ በጣም ብዙ ችግር ያለብኝ ሰው ነኝ። ይቅናሽ። እሺ በቃ ቻው ጓደኛዬ። እሺ አይ ናታን፣ በአንተ መፍዘዝ ምክንያት አዲስ ሰው ወደ ህይወታችን ሊመጣ ነው። እዚህ ጋር ነሽ እንዴ? ግቢው እንደማጅራን ዞርኩት እኮ። ለምን? አንቺ ፈለገው ነው እንጂ ማጂስ ቦታ ይጠፍታ አይደለም ማለት ማየትማ አይችሻለሁ። አልፌሽ ሄጄ ነው እንጂ ምንድን ያለፍከኝ? ይኸውልሽ መጀመሪያ ሳይሽ መልአክ መስለሽ አልፌሽ ሄድኩኝ። አሁን ድጋሚ ፈልግሽ የመጣው። እሺ አሁን እንዴት አወቅኝ? አሁንም አላወቅኩሽም። ይኸውልሽ ግቢ ውስጥ ዞሬ በዛም በዚህም ሳጣሽ ማለት ነው መልአኩን የት ሄዳ ይሆን ብዬ ልጠይቀው ነበር የምመጣጠኝ። ሚካኤል እስኪ ቢያንስ ሳክስን ትንሽ ቀነስ አድርገኝ። አረ ምንም ሳክስ አይደለም። ይኸውልሽ ውበትሽን በረቀቀ መንገድ እየገለጽኩልሽ። እኔ እኮ ስለ ሌላ ሴት የምታወራ ነው የሚመስለኝ። ማለት ጭራሽ ቆንጆ መሆንሽንም አታውቂም? ቆይ ቤታችሁ መስታወት ምናምን የለም እንዴ? መኖርማ አለ እንዴ። ታዲያ ራስሽን በመስታወት ስታዩ እንዴት ውበትሽን አታውቂም? አረ እኔ ራሴን በመስታወት ማየት እፈራለሁ። እንዴ ለምን? ከራሴ ፍቅር እንዳይዘኝ ነው። አረ ጨዋታ። እሺ እባክሽ። በዛ ላይ ገና መስታወቱ ጋር ሳልፍ መስታወቱ ሲሽኮረመም ስለማየው ብዙም አልቀርበውም። እንዴ ብርክቲ ሙች ተመቸሽኝ። እንዴ እኔ ጨዋታ ትችያለሽ እንዴ? ገረበ በጣም እንጂ። እስቲ ትንሽ ጨመር አድርገሽ ፈታሪ። አይ ለዛሬ ይሄን ያልከተጫወትን ይበቃናል። እሺ ስለምን እናወራ? እሺ ጥሩ። ምን መሰለክ፣ ያው ስለኔ ያለህን ነገር ማወቅ ፈልጋለሁ። የሙከራ ጊዜ አይደል የሰጠውክ? አው እና ምን ልታዘዝ? እናማ እኔን ምን ያህል እንደምታውቀኝ ማወቅ ፈልጋለሁ። ቀላል ነው ልንገርሽ። አይ እንደዚህ አልፈልግም። በወረቀት በደንብ እንድታስረዳኝ ነው ፈልገው። ምን ችግር አለው? እሱም ቢሆን በጣም ቀላል ነው። ይኸውልሽ በደንብ አድርጌ ነው የምተነትንሽ። እንዴት ናችሁ? እኔና ፍቅር እኮ ቡና ልንጠጣ ብለን ለምን እነ ብርክቲን ከነ ፍቅረኛው አልጋብዛቸውም? በዛውም እንኳን ደስ አላችሁ እንላቸዋለን ብለን አሰብን። ሀሳባችሁ ጥሩ ነበር፣ ግን ከካሌብ ጋር ጊዜ እያሳለፍን ነው። ኦ ሶሪ ረበሽናችኋ። አዎ ከቻላችሁ ቶሎ ብትሄዱልን ደስ ይላል። በቃ የኔ ፍቅር ለብቻችን ሄደን እንጠጣ።
ከዛ በዛው የሆዴ ወዳችንን ለመጫወትም ያመችላል። እንደሱ ይሻላል አይደለ? እናንተ ግን በደረቁ ከምትጫወቱ ሻይ ቡና ምናምን እያላችሁ ብትሉ ጥሩ ነበር። እናንተ ያሰባችሁትን እኛም ወስነናል። ኦኬሽ፣ በቃ እኔ ፍቅር እኛ ሄደን እንጠጣ። ሌላ ጊዜ ግን ወንድ ልጅ እንደዚህ በደረቁ ሴት ልጅ ያደርቅልሽ እንጋብዛት። እየሄድክ ቻው።